በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዚህ ጉባኤ ታዳሚዎች ወይም በኮርስ ቆይታችሁ ዛሬ የምትመረቁና ሁላችሁ የሰንበት ትምህርት ቤቱ አባላት አባቶች፣ ወንድሞች፣ እናቶች እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑለ ባሕርይ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። አንተ ጎበዝ ተነስ እልሃለሁ። የሉቃስ ወንጌል ምዕራፍ 7 ቁጥር 11። በዚህ ርዕስ እንማማራለን። እንደ እግዚአብሔር መልካም ፈቃድ እግዚአብሔር አምላካችን ለሁላችን የሚገባው ምስጢር በቸርነቱ ይግለጥልን። ርዕሳችን ምን የሚል ነው? አንተ ጎበዝ ተነስ እልሃለሁ። ቁጥር 11 ይሄ ቃሉ ተጽፎ የምናገኘው ቁጥር 14 ላይ ነው። ቁጥር 11 ጀምሮ በንባብ አሰማቸዋለሁ። በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱ ብዙ ሕዝብ ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታን ባያት ጊዜ አዘነላትና አታልቅሺ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለው አንተ ጎበዝ እልሃለሁ ተነሳ። የሞተውን ቀና ብሎ ተቀመጠ፣ ሊናገርም ጀመረ። ለእናቱም ሰጣት። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያው ባለች ሀገር ሁሉ ወጣ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ወንጌሉ ሲነበብ እንደሰማችሁት በነገው ብሎ ነው የሚጨምረው። በነገው የሚለው ነገር ያመጣው ይሄ ተአምር ከተደረገ ከአንድ ቀን በፊት ሌላ ተአምር ተደርጎ ነበረ። እዚያ ውስጥ ታነቡት ትረዱታላችሁ። ያኛው ተአምር ብዙዎቻችን የምናውቀው ጌታችን በቃል ብቻ የፈወሰው የመቶ አለቃው አገልጋይ ወይም ብላቴና ነው። ጌታዊ ቃል ብቻ ተናገር ብላቴናዬ ይፈወሳል ብሎ ጠይቆለት የተፈወሰው እና ያ አስደናቂ ተአምር ነበር። ግን ያኛው ተአምርና ይሄኛው ተአምር የሚለዩት በምንድን ነው ካልን አንድ ሶስት መሰረታዊ ልዩነቶች ልናወጣ እንችላለን። አንደኛ ያኛው ታማሚው በሽተኛው አይደለም ጌታን የጠየቀው። ጌታን የጠየቀው ማን ነው? ወላጁ፣ አለቃው፣ መኮንኑ ነው ጌታን የጠየቀው እና ተአምሩ ሲፈጸም ሕዝቡ አላየው። እንደ እምነቴ ይደረግልህ ሲለው ነው እንጂ የሰሙት በዙሪያ የነበሩት። የብላቴናውን መፈወስ ግን ያየ ሰው አለ? የለም። ሌላው ቀርቶ ራሱ ጥያቄውን ያቀረበው መቶ አለቃው ቤቱ ከሄደ በኋላ ድኖ አገኘው። ጠየቀ። ስንት ሰዓት ነው ሄዳለ ብሎ ጠየቀ። ሰዓቱ ሲነግሩት ጌታ ያችን ቃል በተናገረበት ሰዓት መሆኑን ምን ሆነ አወቀ እና ያ ለግርግር የበቃ ተአምር አይደለም። አንደኛው ልዩነቱ ይሄ ነው። ይህኛው ተአምራቱ በሰው ፊት የተገለጠ ነው። ያኛው ግን በሰው ፊት የተገለጠ አይደለም። ለዚያኛው ተአምራት ለማኝ ያለው፣ ጠያቂ ያለው፣ ፈውስልኝ ባይ ያለው። ይህኛው ግን አለው የለው። እዚህኛው ላይ አልሰማም። ሶስተኛው ያ በቃል ብቻ የተፈጸመ ነው። ይህኛው ግን በምን የተፈጸመ ነው? ቃሬዛውን ነክቶ ጠርቶ በሁለቱ በመዳሰስም እንዲህ ያለ ሆነ ያነሳው እና ያ በተደረገ በነገው ነው። ይህኛው ታሪክ እንደምታዩት መቼም መጽሐፍ ቅዱስን ስናነብ ከብዙዎቹ ተአምራት የዚህኛው ትንሽ ለየት ይላል። ለምንድን ነው ለየት የሚለው? ጌታ ካደረገቸው ተአምራት አብዛኛዎቹ በሰዎቹ ጥያቄ የተፈጸሙ ናቸው። እንደ መጽሐፉ ያለው እንኳን ድሮ እሱ ራሱ ጌታ
ጌታን ያደረው ወዶ ፍቅሩ ቢሄድ ጠይቆታል። ልትድን ትወዳለህን ብሎ ጠይቆታል አይደል? ማረጋገጫ አግኝቶ ነው። ይህኛው ግን በመንገድ ላይ ነው ያጋጠመው። ማንም አልጠየቀው፣ እናቲቱም አልጠየቀችም፣ ለቀስተኞቹም አልጠየቁም፣ ሌላም ዘመድ ሰው አልጠየቅም። ማንም የጠየቀ እና ብዙ ጊዜ በወንጌል ተጽፈው ከምናገኛቸው ተአምራት ሁሉ ከማይቀሩት ነገሮች አንደኛው እዚህ ተገልጿል። ጌታ ተአምራትን ሲያደርግ በሁለት ምክንያቶች ብቻ ነው በወንጌል ተጽፎ የምናነበው ተአምራት ያደረገው። አንደኛውና መሰረታዊው ተአምራት እንዲደረግላቸው የሚጠይቁት አካላት እምነት ምንድን ነው አልኳቸው? የተአምራት ምክንያት ምንድን ነው? ወይም ደግሞ ተአምራት የሚያደርግ ተአምራት እንዲደረግላቸው የሚጠይቁት አካላት አማኞች ሆነው ሲገኙ ነው። ሳያምኑ ተደርጎ አያውቅም። አማኞች በሌሉበት እምነት የሌላቸው ተደርጎላቸው። ለዚህ ነው በወንጌል ተጽፎ እንደምናነበው እንደ እምነትህ ይሁንልህ፣ እንደ እምነትህ አድኖሃል፣ እምነትሽ ምን አድርጎሻል? አድኖሻል። ወንጌል ያስረዳል። ስለዚህ ጌታ ተአምራት ያደረገው ለማሳመን አይደለም፣ ለማስደነቅ አይደለም፣ ለዝና አይደለም፣ ይችላል የሚለውን ለማሳወቅ አይደለም። እንዲደረግላቸው የሚፈልጉት አካላት አማኞች ስለሆኑ ብቻ። በዚህ ዘመን አንዳንዶቹ ተአምራት የሚያደርጉት ለማሳመን ማለት ነው። ለዚህ ነው የወንጌል ተቃራኒ የሚሆነው። በወንጌል ያመኑ ሰዎች ነው እንጂ ተአምራት የተደረገላቸው። ተአምራት አይተው ያመኑ ሰዎች አማኞች አይባሉ። ለዚያ ነው ጌታ ተአምራት አድርግና እንሂድ ሲለው ተአምራትን የሚወዱ ምን አይነት ትውልድ ነው ያለ? መልሱልን። ክፉና አመንዝራ ትውልድ ምን ይሻል? ምልክት ይሻል። አያምን። እሱ አመንዝራ ክፉ ነው፣ ተለዋዋጭ ነው። ማውራት፣ ማድነቅ፣ ማበላለጥ። ማመንዘር ማለት እሱ ነው፣ ማበላለጥ፣ ተለዋዋጭነት። የማመንዘር ጠባይ ዛሬ ያለ ሰው ጋር ነገ ሌላው ሰው ጋር በአመንዘሮች ያለ ጠባይ እንዳለ ሁሉ በሌላው ጠባይ ሰው አመንዘራ ሊባል ይችላል። ስለዚህ ጌታ በወንጌል ተአምራት አይተው የሚከተሉ ሰዎችን አውግዟቸው አልተከተላቸው። ተአምራት እንዲደረግላቸው ለጠየቁት ሁሉ ተአምራት የማድረግ መልስ አልሰጠም። አንድም ጊዜ ጌታ ተአምራት ያደረገው አማኞችን ፍጹም እምነት ያላቸውን ሰዎች ሲያገኝ ብቻ ስለሚያምኑ ነው እንጂ የሚደረግላቸው ተደርጎላቸው እንዲያምኑ አልተደረጉም፣ አይደረግም። አንደኛው መሰረታዊ ምክንያት ክርስቲያኖች አስተውሉ። እምነት ነው የሚለውን ነገር በሁለተኛ አቅጣጫ እንድታዩ ትፈልጋለሁ። እግዚአብሔር ለሁላችን አስተዋይ ልቡናን ያደለን። እስቲ መጀመሪያ ተአምራት ለማሳመን አይደረግም። ጌታ ያደረገው ላመኑት ሰዎች፣ ፍጹም እምነት ለተገኘባቸው ሰዎች ብቻ ነው የሚለው የመሰረታዊ ነገር። ሁለተኛው ግን ደግሞ ተአምራት አሁንም ያደረገው ለእምነት ነው ስንል ምን ማለታችን ነው? ሰዎች ስለ ምግባራቸው ፍጹምነት ወይም ስለ ጽድቃቸው ተአምራት ተደረገላቸው። ስለ እምነታቸው ፍጹምነት ግን ተደርጎላቸው በምግባሩ ምክንያት፣ በንጽህናው ምክንያት፣ በቅድስናው ምክንያት ተአምራት የተደረገለት አንድም ሰው እንዲያው አብዛኛዎቹ ኃጢአተኞች ናቸው። ለዚህ ነው ጌታ ካዳናቸው በኋላ ደግመህ ኃጢአት አትስራ። ስለዚህ ተአምራት የሚደረገው ስላመኑ ነው የሚለው አጠንክራችሁ ማየት አለባቸው። ምን ማለት ነው? አንድ ሰው ንጹህ እምነት ይዞ ቤተ ክርስቲያን መጥቶ ከክርስቶስ ተአምር ሊያጣ አይችልም። መዳን ሊያጣ አይችልም። እምነት ያለው ሰው ፍጹም ኃይል ይደረግለታል። እምነት መሰረታዊ ነገር ክርስቲያኖች። ለዚህ ነው ብዙ ቅዱሳን ሲጸልዩ ሲለምኑ የሚለምኑት ጌታ እምነት አድኖሃል ያልከው፣ ምግባር አድኖሃል ያልከው የለም። በአንተ ፊት ሊያድን ይህን ያስደርግ የሚችል ምግባር ያለው የለም። እኔ የለኝም ማረኝ ይቅር በለኝ ያለው ክርስቶስ ነው የሚለምኑት እንጂ ስለ ምግባሩ ምጸድቅ ካልሆነበት በቀር በአንጻራዊ ከሰው የተሻሉ ጥሩ ስለ ምግባር ያላቸው ሰዎች አሉ፣ ይኖራሉ፣ መቼም ነበሩ። ግን ከነዚህ በእግዚአብሔር ፊት ምግባሩ ፍጹም ሆኖ ለተአምራት ያበቁ አንድም ሰው የለም፣ አንድም ሰው የለም። ለዚህ ነው እምነት መሰረታዊ የሚሆነው። ስለዚህ ክርስቲያኖች እምነት ደግሞ ሁላችንም ገንዘብ ልናደርገው እንችላለን። ለዚያ ያቺ ከነናዊት ሴት
የልጆችን አንስቶ ለውሾች የሚሰጥ የለም ሲላት ጌታ ሆይ ውሾችም እኮ ከጌቶቻቸው ማዕድ የሚወጣውን ፍርፋሪ ምን ያደርጋሉ? መልሱ ምንድን ነው? እንደ እምነትሽ ይሁንልሽ። እምነት ለማንም ሰው ታምራት ያስፈልጋል። 38 ዓመት አልጋ ላይ ያስተኛችሁት መጻጉዕ ለመዳኑ ምክንያት የሆነችው ምግባሯ እምነቱ ሌሎቹ በዚህ እና የጌታ ታምራት በዚህ ሁለተኛው በወንጌል ተደጋግሞ የምናየው ጌታ ታምራት የሚያደርገው ደግሞ አንዳንድ ሰዎች ብቁ ሃይማኖት እንኳን ባይኖረን ወይም ባይኖራቸው ሰዎች ጌታ ሰዎቹ ላይ ስለደረሰው ችግር ያዝንላቸዋል፣ ይራራላቸዋል እና ከጌታ ርኅራኄ የተነሳ ታምራት የሚደረግ አንደኛ ከሰዎቹ እምነት የተነሳ፣ ሁለተኛ ከማን ርኅራኄ የተነሳ? ከጌታ ርኅራኄ የተነሳ። አሁንም አምላካችን ርኅራኄውን ከኛ አይለይብን። እግዚአብሔር ምሕረት እግዚአብሔር ርኅራኄ ያስፈልገናል። በተለይ ደግሞ በልቡናቸው ርኅራኄ ያላቸው ሰዎች የእግዚአብሔር ርኅራኄ ያገኛሉ። እግዚአብሔር ይራራላቸው። ልቡናቸው ሚራራ ሚደነግጥ ሚሰበር ሰዎች ምን ማለት ነው? አንዳንዶቻችን አሁን ልቡናችን ድንድን ይላል። ሐዘንም ሰዎች በጣም አዘነው አይተው የማይሰማቸው ሰዎች አሉ። ይህ ጉድለት ነው። ክርስቲያኑ በደንብ እንድታስተውሉት ያስፈልጋል። እዚያ ነው ጌታ ሰዎች አዝነው እንኳን ሲያገኝ አያልፍም። ለምሳሌ የአልዓዛር እህቶች ማርታና ማርያም አዝነው ሲያገኛቸው ከቅጽበት በኋላ እንደሚያስነሳው እያወቀ ማስነሳቱ የተረጋገጠ መሆኑ እንዳያዝን አይከለክሉም። ፍጹም ሰው ርኅራኄውን አይከለክሉም። ያስነሳዋል። እንደሚደሰቱ ግን ገና ይደሰታል ብሎ ያንን በአእምሮ ይዞ ሐዘናቸውን ከመካፈል አላቆመም። እውነተኛ ሃይማኖት ያላቸው ሰዎች ርኅራኄ ያላቸው። ለምሳሌ ብዙዎቻችን ድንዳኔው ጸሎት ቆመን እንቸገራለን። ምንናገረው በግድ ነው ምንናገረው፣ መጨረስ ያቅተናል። እንደዚህ ያለ ነገር ሲገጥመን ልቡናችን ደንድኗል ማለት ነው። የደነገሰ ሰው እየተናገሩትም አይሰማም። ምንም ያህል ሰው ቢናገረው አይሰማም፣ አይደነግጥም። የእግዚአብሔር ቃል ቢሰማ ለእውቀት ያህል ይሰማዋል። አይምሮ ያመላልሳል፣ ያመዛዝናል፣ ያንሳል፣ ጥሩ ነው አይደለም ይላል። ወደ ልቡ አይገባም፣ አይጓል። እንደ አለት ልቡ ስለጠጠረ ስለደደረ አይራራም፣ አይደነግጥም። እንዲሁም አንዳንድ ጊዜ ሰዎች የእግዚአብሔር ቃል እየሰሙ ሁሉ ሌላ ድርጊት ሊፈጽሙ ይችላሉ። ከድንዳኔያቸው ብዛት የተነሳ እነዚህ ሰዎች ልቡናቸውን ለማራራት አስፈላጊ ኦርቶዶክሳዊ መንፈሳዊነት ተግባራት መፈጸም አለባቸው። ለምሳሌ እነዚህ ያለ ሰው መጀመሪያ የሚመከረው ምግቡን መጥኖ መብላት፣ እስኪጠግብ አለመብላት። እስኪጠግብ የሚበላ ሰው ደንዳና ነው። ይሄ የታወቀ ነገር ነው። ሁሌ እስኪጠግብ እየጠገበ ርኅራኄ ነው፣ ኃይል ነው የሚሰማው፣ ጉልበት ነው የሚሰማው፣ ትዕቢት ነው የሚሰማው፣ ቁጣ ነው። ለዚህ ኦርቶዶክሳውያን መጾም ብቻ ነው። በጾም ቀን እስከ 9 ሰዓት እስከ 11 ሰዓት መዋል ብቻ ማለት ነው የሚበቃው። ጾምም ባይሆን መጥኖ መብላት፣ ሆድ እስኪጠግብ ድረስ አለመብላት። ይህ የክርስትና የኦርቶዶክሳዊ ክርስትና ዋና ፍቱን መድኃኒት ነው። ክርስቲያን እግዚአብሔር ድንዳኔ ከልቡናችን ያጥፋ። ሰው ሲደነግጥ ሰው ታረደ፣ ሞተ፣ ሊሆነ ርኅራኄ ይጠፋል። ርኅራኄ ይጠፋል። ከሰው ርኅራኄ ሲጠፋ ደግሞ እግዚአብሔርን ርኅራኄ ወደኛ ይርቃል። ዋና ጉዳይ ነው። እግዚአብሔር ሩህሩህ ነው፣ ግን ከኛ ርኅራኄ ይጠፋል። ርኅራኄ የሌለው ሰው የእግዚአብሔር ርኅራኄ አይደረግለትም እና ድንዳኔ ከልብ ውስጥ ማራቅ ያስፈልጋል። ዝግ ምንም አይመስልም የሚል ሰው ጤነኛ አይደለም ማለት ነው። ምንም የማይመስል ከሆነ ጤነኛ አይደለም። ቢያንስ መንፈሳዊ ጤንነት ተዛቧል፣ ጨልሟል፣ አይምሮው ጨልሟል። ያ መብል መጠጥ ነው በአብዛኛው የሚያደርገው። መብል መጠጥ ምንም ያህል ብንጸልይ ቆመ ንገራቸው ደንዳና ነው የሚያደርገው በአግባቡ ካልተጠቀምበት። አስተካክሎ የሚበላ ሰው ችግረኛም ሳይራራ ያዝናል። እንዲሁ ድንገት የተጎሳቆለ ሰው ያዝናል፣ ይራራል። እንዲህ አይነት ርኅራኄ ሰው ያለው ሰው ደግሞ የእግዚአብሔር ርኅራኄ ያገኛል። እግዚአብሔር ርኅራኄውን ከሀገራችን አያረቅብን። በእውነት ድንዳኔው ያረቅብን። በእኛ ዘመን ትልቅ ድንዳኔ ነው ያለው በማህበረሰቡ መካከል። ትልቅ ብዙ አይመስልም። እንዲሁም ጭካኔ ያለ እሳይ የታባታቸው የሚል ሁሉ አለ። የራሱ ወገን እስካልሆነ ወይም የራሴ ነው ብሎ የሚያስበው ወገን እስካልሆነ ድረስ
እና ይሄ ነው ርኅራኄ። ምን ነው እግዚአብሔር ራቀ? ምን ነው መልስ አይሰጠን? ምን እንላለን? እግዚአብሔር ርኅራኄ የሚመጣው በእኛ ትንሽ ስንሰበር ስንደነግጥ እግዚአብሔር አምላካችን ያን ለሁላችን ለወገናችን ሁሉ ያደለልን እና ጌታ ሁለተኛው በወንጌል ላይ ተጽፎ የምናገኛቸው በሙሉ ተአምራቱ በሙሉ ርኅራኄ ያላቸው። ላስታውሳችሁ ለምሳሌ አሁን ጌታ በወንጌል ማቴዎስ ወንጌል ምዕራፍ 14 ላይ እንደተጻፈው እነዛን 5,000 ሕዝብ ከማበርከቱ ህብስት አበርክቶ ከማበላቱ በፊት ህዝቡን አየና ይላል እረኛ እንደሌላቸው በጎች ተጥለው አየና አዘነላቸው። ምን ያደረገላቸው? ያዝናል። ብዙ ጊዜ ያዘ። 10 ለምጻሞችም ሲሄዱ አይቶ አዝኖላቸው። እዚህ በማርቆስ ወንጌል ምዕራፍ 10 ላይ ተከታታይ ታምራት አለ። ታምራቱ ብናይ በሙሉ አዘነላቸው ነው። አሁን ባነበብኩላችሁ ወንጌል ላይ ይህች ሴት መበለት ናት፣ ብቸኛ ናት። አንድ ልጅ መጽናኛ ላይ ነበራት፣ እሱ ላይ ሞተባት። ሐዘኑ ከባድ ስለሆነ ብዙ ሰዎችም ተገኝተው አብረው ያላቀሱ አስክሬን ይዘው ሲወጡ ነው ያገኛቸው። ታዲያ ቁጥር 13 ላይ ምን ይላል? ጌታ ባያት ጊዜ አዘነላትና አታልቅሽ አላት። ምን ያደረገላት ነው? አዘነላት። አሁን ለዚህ ነው የተለየ ታምር ያላችሁ ጠያቂ የለው። ልጃችን እስኪ አንተ አድንልን አላሉት። እባክህ ይህቺ መበለት አንድ ልጅ ብቻ ነው የነበራት መጽናኛዋ፣ እሱ ሞተ እና ሐዘኗ በርትቷል ብሎ የለመነው ማንም ሰው እንደ መቶ አለቃው ሄዶ እንደለመነው የለመነላስ ጌታ ታምራት ያስደረጉት በአብዛኛው እነዚህ ናቸው። ርኅራኄ ነው። እግዚአብሔር ርኅራኄው ከሁላችን አያረቀብን። ሰዎች እንደዚህ ሲያዝኑ፣ ሲያለቅሱ፣ ሲጨነቁ ሲያይ ጌታ ይራራል እና አዘነላት፣ አታልቅሽ አላት። ቀርቦ ቃሬዛውን ነካ ይላል። ከዚያ በኋላ አንተ ጎበዝ ነህ፣ ተነሳ አለው። ተነሳ፣ ተቀመጠ። ሰዎቹ ደነገጡ። እና ብርቱ ነቢይ በመካከላቸው ተነስቷል፣ እግዚአብሔር ብዙ ጎብኝቷል አሉ፣ አመሰገኑ። እችም ዝናው እስከ ይሁዳ ድረስና እስከ አጎራባች ሀገሮች ድረስ ወጣ ይላል። የአምላካችን የእግዚአብሔር ስሙ ሁልጊዜም ፍጹም የተመሰገነ ይሁን። ስለዚህ እነዚህ ተአምራት የሚደረግባቸው እነዚህ ሁለቱ ነገሮች ናቸው፣ እምነትና ርኅራኄ ስለሆኑ ርኅራኄ ከእግዚአብሔር ከሕዝቡ እምነት፣ ከእኛም እምነትና ርኅራኄ ያስፈልጋል። እነዚህ ሁለቱ ያሉት ሰው ከእግዚአብሔር ተአምራት ይደረግላል። በጨነቀው ጊዜ እግዚአብሔር ይሰማዋል፣ ቢታመም ይጎበኘዋል። የሚጠቅመው እስካልሆነ ድረስ በሽታው ለክብር ለድል ለዋጋ ካልሆነ በቀር ይጎበኘዋል። በኃጢአቱ ምክንያት ከሆነ ኃጢአቱን ይቅር ይፈውሳል። እግዚአብሔር አምላካችን ወደዚህ ሕይወት ሁላችንም ይመልሰን። ይሄ ዛሬ እኔ በዚህ ርዕስ እንድንማማር ያደረኩት ግን ብዙ የቤተክርስቲያን ሊቃውንት በዚህ አንቀጽ ላይ ብዙ ትርጓሜና አተታ ሰጥተዋል። ዛሬ አንዷን መልእክት ነው ትንሽ ደቂቃዎች ወስጄ ማብራራት የምሞክረው። ምንድን ነው ይህ የክርስቶስ ስራ ምንድን ነው ካለ በዚህ ታምራት ያደረገው ሞትን ማሸነፍና ሙቱን ሕያው ማድረግ ማለት ነው። ሞት ሰውየውን ገደለው፣ ጎበዙን ገደለው። ሞት ጎበዙን ሲገለው፣ ወጣቱን ሲገለው፣ ጎልማሳውን ሲገለው፣ ጎልማሳው ወይም ወጣቱን የገደለው ሞት ክርስቶስ ገደለውና ሙቱን ክርስቶስ ምን አደረገ? አስነሳው። ተአምራቱ ይሄ ሞትን መግደል፣ ሙቱን ማንሳት፣ ሞት የገደለውን ሰው ማንሳት። ይሄ የቤተ ክርስቲያን ስራ ነው። ክርስቶስ ይህን ተአምራት ማድረግ ይህን የመሰለው ግብ አካሉ ለሆነች ለቤተ ክርስቲያን ሰጥቷታል። በአካሉ ቤተ ክርስቲያን ያደረ መንፈስ ቅዱስ ሁልጊዜም ስራው ጎበዞችን የሚገለውን ሞት አስወግዶ የሞተውን ሰው ምን ማድረግ ነው? ሕያው ማድረግ። ይህ ስራ ቤተ ክርስቲያን እንዴት አድርገው ነው የምትሰራ? አሁን ይሄ ነፍስና ስጋው የተለያየ ስለነበረ ነፍሱ ከስጋው ዋህዶ ስላስነሳ አልዓዛር ና ውጣ ላይ ናው ጌታ አንተ ጎበዝ ተነሳ፣ እንደተኛ ሰው የተኛ ሰው ተነስ ብለው እንደሚቀሰቀሱት ተነሳ ሲለው ብድግ ቁጭ መናገር አስደንጋጭ ለሰዎቹ አስደንግጧቸዋል፣ አስደስቷቸዋል። እግዚአብሔርን ማለት እንዲያመሰግኑ አደርጓቸዋል። እና ክርስቲያኖች ይህ ቤተ ክርስቲያን ስራ ማለት ይሄ የክርስቶስ ስራ ነው። ቤተ ክርስቲያን የምትሰራው የክርስቶስን ስራ ብቻ ነው። የምትፈጽማቸው ድርጊቶች ሁሉ በሙሉ ክርስቶስ ያደረገችው የሚያስቀጥሉና ያን ጸጋና ኃይል በዚህ በየዘመኑ ያሉ ሰዎች እንዲያገኙ የሚያስደርጉ ናቸው። ዛሬ ክርስቶስ በመካከላችን በአካለ ሥጋ ስለሌለ ይሄ
ሞትን ገድሎ ሙቱን ማስነሳቱ የለም ማለት አይደለም። እና ቤተክርስቲያን ሊቅ ይሄ ሞትን ገድሎ ሙቱን ማስነሳት ማለት ምን ማለት ነው የሚለው ሲጠይቅ እንዴት አለ? ሞትን ገድሎ ሙትን ማስነሳት ማለት ምዕመናን በተለይ ቃሉ የሚለው ጎበዝ ነው አይደል? በተለይ ወጣቶችን የሚገድላቸዋል። ሞት ማለት ከእግዚአብሔር መለየት ነው አይደል? ወጣቶችን የሚገድላቸው አለ። የመጀመሪያው ዓላማ፣ ሁለተኛው ኃጢአት። ስለዚህ ተመልከቱ፣ ሞትን ገድሎ ሙቱን ማስነሳት ማለት አለማወቅንና ኃጢአትን ከሰዎች አርቆ ሰዎችን በእግዚአብሔር ፊት ሕያው ማድረግ ማለት ነው። ስለዚህ ቤተክርስቲያን ዛሬ እነ ክርስቶስ አንተ ጎበዝ እላለሁ ተነስ፣ ወጣቶቹን ይሄን ትላቸዋል። በምንድን ነው የምትላቸው? በስልጠና ነው የምትላቸው፣ በትምህርት ነው የምትላቸው። ትምህርት ጽኑ ጨለማ ድንቁርናን ያረቃል። ትምህርትና ክርስቲያናዊ ሕይወት ኃጢአት ጨለማን ያረቃል። በክርስቶስ ብርሃንነት ሕያዋን ይሆናል። ስለዚህ ተመልከቱ፣ ዛሬ ኮርስ የወሰዳችሁ ሰዎች ምረቃል። ይሄ የተደረገላችሁ ምንድን ነው ካላችሁ፣ የተደረገላችሁ ይሄ ተአምር ነው የተደረገላችሁ። ምኑ? ድንቁርናና ኃጢአት የተባሉ ሞትን በእግዚአብሔር ቃል ገድሎ ለክርስቶስ ሕያዋን ማድረግ። ሙቱን ማድረግ ሞት መግደል ክርስቲያኖች ያስተምሩ። የ21ኛው ክፍለ ዘመን ክርስትና የፕሮቴስታንትን ትተነው ማለት ነው። ፕሮቴስታንትን ትተነው ካቶሊኮችን፣ ምስራቅ ኦርቶዶክሶችን፣ ኦሪየንታል ኦርቶዶክሶችን ብንወስዳቸው በአብዛኛው የሳምንቱ መጨረሻ ድርጊት እንዲመስል ተደርጓል። የሳምንቱ መጨረሻ ድርጊት ማለት ሰንደይ ላይ በቃ ቸርች አቴንድ አድርጎ መሄድ፣ በሌላ በእኛ ሰንበት ተሳልሜ ልምጣ እንዲህ አድርጌ ማለት እንጂ የሰባቱን ቀን ህይወት ሆኑ ተረስቷል። ክርስትና የሰባቱን ቀን የ24 ሰዓት የ3 የእያንዳንዱ ሰከንድ ህይወት ነው ክርስትና። ሰዎች በሳምንት 2 ቀን ጂም እንደሚሄዱት ወይም ሌላ ስፖርት እንደሚሰሩት በሳምንት 2 ቀን የሚሄዱበት አይደለም ክርስትና። እንደዛ 7 ቀን ስልጠና ሰልጥነን ሊሆን ይችላል፣ ወይም ደግሞ እንደዛ። ክርስትና እንደዛ ነው። ክርስትና ሰዎች ከሙታን የሚነሱበት ህይወት ነው። ክርስትና ሞት የሚገደልበት ሟች የሚድንበት ህይወት ነው። ክርስትና በዚህ ዓለም ያሉ ሰዎችን ሰይጣን ከእግዚአብሔር በመለየት ሞት በተባለ ሙታንን ይቀሩ ዘንድ ሙታንን ተዋቸው አይደለ? እነዚህ ያሰኘው ኃጢአትና ድንቁርና ነው። ከነዚህ እስራት ሰዎች መፍታት፣ ይህ የቤተክርስቲያን ተግባር ነው። ለዚህ ነው የክርስቶስ አካል የሆነችው ቤተክርስቲያን ሁልጊዜ ቢሆን በየዘመኑ ላሉ ሰዎች የክርስቶስን ቃል ማሰማት ማለት ይህ የሚነበበው የሚሰሙ ክርስቶስ ቃል። ቅድም እምነት መሰረታዊ ነገር ብያቸዋለሁ። ለሚያምኑ ሰዎች የምንሰማው ቃል ተአምራት ያስፈልጋል። ስለዚህ የቤተክርስቲያን ተግባሯ የክርስቶስን ማስቀጠል ነው ስንልና እምነት እግዚአብሔርን ቃል ስንሰማው ለሚያምኑ ሰዎች የእግዚአብሔርን ቃል በሚሰሙበት ጊዜ ሁሉ ራሱ እግዚአብሔር እንደሚሰሙ ለሚያምኑ ሰዎች ልክ እንደዛው ነው የሚደረግላቸው። እየሰማችሁ ነው አይደል? ከሆነ ሰው እንደሚሰሙ የሚያምኑ ውስጣቸው የሚያምኑ ሰዎች የሆነ ሰው ሰምተው ነው የሚሄዱት። የሆነ ሰው ለምሳሌ ዛሬ ዚህ ቆሜ የእግዚአብሔር ቃል ያካፈሉ ብርሃኑ ነው የምሰማው ብሎ የሚያስብ ሰው ብርሃኑ ሰምቶ ነው የሚሄዱ ከእግዚአብሔር ጋር። እግዚአብሔር እንደሚሰማ ልቡ የሚያምን ሰው እኔ የማልናገረው ነገር ሁሉ እግዚአብሔር በልቡ ነው ያሳደርለታል። ምንም የሚጠረቀም ነገር እና ጊዜው እግዚአብሔር ያስተምራል ምናምን ሲባል ለስንፍና መሸፈኛ መዋል የለበትም። ልክ ይሆናል ሰው ሳይዘጋጅ በበቂ ሁኔታ ራሱን ለእግዚአብሔር ማደሪያ እግዚአብሔር ቃል ማስተላለፊያ ዝግጁ ሳያደርግ
አይመጣም። ይህ ማይክሮፎን በራሱ አይደለም እኮ የሚናገረው አይደለም አዘጋጅ ሰው እንደዛ ማለት ነው። እኔ እንደ ማይክሮፎን ማስተላለፊያ ነኝ እንኳን ቢል አንድ ሰው ይሄንን ከልቡ የሚያምንበት ከሆነ እንደ ማይክሮፎን የተዘጋጀ መሆን አለበት። የማይክሮፎን እንዲህ ማስተላለፊያ ነኝ ዝም ብሎ ይለፈልፋል። ያጣገኘውን ይለፈልፋል። የተናጋሪው ነው የሚያስተላልፍ አይደል? አስተላላፊ ነኝ እኮ ማለት ትክክል ይመስላል እንጂ አንዳንዴ ትንቢትም ሊሆን ይችላል። እግዚአብሔር የሚናገረው ብቻ ነው የምናገር ማለት እኮ እሱን እያደመጥኩ ነው የምናገረው እንደማለት ነው። ወየው እንደዚህ በቅጠ ተገንታይ ግን አስተውላችሁ እንድትሰሙት የፈለጉት ምንድን ነው? የቤተ ክርስቲያን ተግባሯ በማንኛውም ጊዜ የቅዳሴውን ቃል ስንሰማ፣ የጸሎቶቹን ቃላቶች ስንሰማቸው፣ ወንጌሉን ስንሰማ፣ መልእክታቱን ስንሰማ፣ ነቢያትን ስንሰማ እግዚአብሔር ቀጥታ እንደሚናገራቸው የሚያምኑ ሰዎች ሁልጊዜም ከእግዚአብሔር ቀጥታ ነው ይሄ እግዚአብሔር ያለውላችን ያደርጋል። ክርስቶስ ቤተክርስቲያን የክርስቶስ አካሉ ነች ካለ ሰው ቤተክርስቲያን በምትፈጽማቸው አገልግሎቶችና ምስጢራት ሁልጊዜ ክርስቶስን እንዳያገኝ ነው እንደሚሰማ እንደሚያውቅ ልቡ ማለት ነው። እግዚአብሔር ሌላ ቦታ ሆኖ በቤተክርስቲያን ጉልላት በኩል ጩኸታችን የሚሰማው አድርገን ማሰብ የለብን። ይሄ በጣም ከፍተኛ ጥርጣሬ ክርስቶስ በሁለቱ ሶስቱ እኔ በመካከላችሁ ላይ ነው አይደል? ስለ መንግስቱ እንኳን ሲጠይቁት እኮ መንግስት ወዴት አለች አለ። ታው መንግስተ ሰማያት የት ነው ያለች? ለምን መንግስተ ሰማያት ማለት ራሱ ክርስቶስ እኮ ምን ወርሰው እሱ ሁሌ ይያል እንደዚህ ሌላ ቦታ ለአሕዛብ አማልክት ኤልያስ እንደተሳለቀባችሁ አምላካችሁ እኮ ደንቆሮ ነው አይሰራም ተኝቶ እንቅልፍ ወስዶት ይሆናል እና እግዚአብሔር የሆነ ቦታ ነው የክርስቲያኑ እኛ ራሱ ለፕሮቴስታንቶች ወይም ሰዎች ፕሮቴስታንት ለመሆናቸው አስተዋጽኦ የምናደርገው በተገቢው መንገድ ተረድተን ማስረዳት ስለማንችል እግዚአብሔር ቢሰማን በድምፅ መንገድ አይደለም። እናንተ አሁን በድምፅ ነው የምትሰሙ። ድምፅ የማይሰማቸው ሰዎች ብቻ አይሰሙ። እግዚአብሔር ቢሰማን ሁለት ያለ እግዚአብሔር የልባችን ጩኸት ነው የሚሰማው። ታውቃላችሁ አይደል? ከንፈራችን የሚነዳው ቀለም አይደለም። ራሱ ዳዊት እየደገመ ወይም ሌላ ጸሎት እያደረስ ኪዳን ተመተባት ይሁን ምንም ይሁን ከንፈራችን ስለነዳው እንዲያው ዳዊት እንዳለው የማይልቅ ጸዋይ ከግዚው ላይ ከጥልቅ ልቡና እግዚአብሔር ሰማው ከህሊና ውስጥ የሚጮኸውን ጩኸቶች ከንፈር የሚያደርገው ከውስጥ ያለው ውስጣችን የሚናገረው ግን እግዚአብሔር ሳይሰማ ቀርቷል። በፍጹም በምንም ለዚያ ለወላጆቻችን ተመልከው እንግዲህ ታውቃላችሁ ስርዓት ያለው ጸሎት ህይወት ላይኖራቸው ይችላል አይደለም። ግን ከልብ የሚጮህ ጩኸት ሁልጊዜ ይሰማል። ተአምራት ይደረጋል። እንደውም አንዳንዶቻችን እንደዚህ አይነት ጸሎት ስለማናውቅ አንዳንድ ሰው የሚደረግ ሁሉ የማይመስለዋል። እግዚአብሔር ልቦናችንን ያቃናል። እና ክርስቲያኖች ይሄ ነው ሙትን ማስነሳት ማለት ይሄ ነው። የቤተክርስቲያን ስራ ሙትን ማስነሳት፣ የሰንበት ትምህርት ቤቶች ስራ ያገኝ የቤተክርስቲያን የስብከተ ወንጌል ስራ በኃጢአትና በድንቁርና የሞተውን ሰው በክርስቶስ የቃሉ ብርሃንነት የእውቀት የድንቁርና ጨለማው እያረቁ ማስነሳት። ይህ ነው ቤተክርስቲያን ተነስ። አሁን ሁላችን ይሄ ማድረግ የክርስቶስን ቃል ማድረስ አለ። በየቤታችን የሞቱ ብዙ ሰዎች በአካባቢያችን፣ በሀገራችን፣ በኢትዮጵያ ብዙ ሙታን አለ። ይሄ ክርስቶስ ቃል የሚያስፈልጋቸው መነሳት የሚያስፈልጋቸው መዳን የሚያስፈልጋቸው መፍወስ የሚያስፈልጋቸው እና በኋላ ምን አደረገ ይላል? ልጁን አስነሳውና ለማን ሰጣት ነው እንግዲህ ሰጣቸው አለ ጌታ ልጁን ለማን የሰጣት? ለእናቲቱ አይደለም። እነዛ ቤተክርስቲያን አስተምሮ ለእናቲቱ ለቤተክርስቲያን መስጠት ለራስ ሰለ የራስ ተከታይ፣ የራስ አምላኪ፣ የራስ አድናቂ፣ የራስ አገልጋይ፣ የራስ ፈለማ ማለት ገንዘቡን የሚበሉለት ተበዝባጭ ማለት ነው። እነዛ ማድረግ አስነሳው ጌታ ለማን ሰጣት? ለእናቱ። ኃጢአት የገደላቸውን አስነስቶ ለማን መስጠት? ለቤተክርስቲያን ማስጠት። ለእናቱ ቤተክርስቲያን ታለቅሳለች። ልክ ይቺ እናት ልጄን አጣብራ ታለቅስ እንደነበሩ ዛሬ ቤተክርስቲያን ሰዎች ክህደውባት ታለቅሳለች፣ በኃጢአት ተይዘውባት ታለቅሳለች፣ በድንቁርና ተይዘውባት ታለቅሳለች። የሁለተኛ ነገሥት ምዕራፍ 4 ላይ እንደተጻፈው ያቺ ኤልሳን ባለዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷልና ድንልኝ ብላ የሆነችው የቤተክርስቲያን ምሳሌ ሊቃውንት ተጠረቁ እና ባለዳ የተባለ ዲያብሎስ ነው። ልጆቿ አማኞች ናቸው። እዳቸው ምንድን ነው? ኃጢአትና ድንቁርና እና ቤተክርስቲያን ሁሌ በጸሎቷ፣ በኪዳኗ፣ በቅዳሴዋ፣ በሰዓታቷ ምልጇ የምእመናንን ኃጢአት አስተስርይ፣ ማር፣ ይቅር በል፣ የዕዳ ዘይታቸውን ክፈል፣ ገንዘብ ቤተክርስቲያን የእግዚአብሔር ቃል
ስራቸው ደግሞ በዚህ የሞቱትን ይህን የክርስቶስን ቃል ተነስ አንተ ጎበዝ ወይ ላለው ተነስ ድንድን ወይ ተነስ ኃጢአት የያዘ ስካር የያዘ ሱስ የያዘ ጸብ የያዘ ለያዘ ዘረኝነት የያዘ ተነስ ይላል ክርስቶስ። ተነስ ዳን ያው ይህን ቃል ያሰማች ወደ ቤተ ክርስቲያን መሰብሰብ የዚህ ዘመን ጊዜ የማይሰጥ አገልግሎት እንዳለው ለብዙ ዘመን ብዙ አይነት ትምህርት ወይም ብዙ አይነት ጉባኤ ላይ የነበሩ ሰዎች እንኳን አሁን ሞት አልሆነም። ለብዙ ተሳልቆ ሁሉ ሰይጣን ጨምሮላቸው መጽሐፍ እንደሚል ከቀደሙ የከፋ 7 አጋንንትን የሚለው እንዳላችሁ ሰው አይመስለውም። የናቀዋል ቀድሞ ሳይማር ትምህርት ቤት አባል ሳይሆን ከነበረው የከፋ የሚሆን ሰው እግዚአብሔር እንደዚህ ከመሆን በቸርነቱ ይጠብቃል። እና ክርስቲያኖች የዛሬ የትምህርታችሁ ፍጻሜ የሚያስረዳው ዛሬ ተመረቃችኋል ማለት ጨርሳችኋል ማለት ነው። አስተውሉ። የቤተ ክርስቲያን የትምህርቷ የስልጠና ዓላማ ራሱ ሰዎችን አዋቂ ማድረግ አይደለም። ክርስቲያኖች አስተውሉ። ምን ማድረግ አይደለም? ከድንቁርና ጨለቅማ ማላቀቅ ነው። ግን በእውቀት የሚመኩ ተራቃቂዎች፣ ተከራካሪዎች፣ ጉንጫ አልፋዎች ቢሆን ማለት ነው ከሕያው ክርስቶስ ጋር የሚኖሩ ከቤተ ክርስቲያን ከእናታቸው ጋር ተጣብቀው የሚኖሩ አድኖ ለእናቱ ሰጣት እንዳለ ከስርዓተ ቤተ ክርስቲያን የማይዛለሙ ከምስጢራተ ቤተ ክርስቲያን ከስርዓት አምልኳ የማይጎሉ ነው እንጂ ልክ ሳይንስ እንደተማረ ወይም ማኔጅመንት እንደተማረ ወይም ታሪክ ጋዜጠኝነት እንደተማረ ተመራ ያለ ጨርሻ ተብሎ መንደር ውስጥ ቁጭ ብሎ ሲተች የሚሉ ሰው ማፍራት አይደለም። ለቤተ ክርስቲያን መስጠት መመረቃችሁ የሚታወቀው ሕይወታችሁ ከንስሐና ከቁርባን የማይላቀቅ ከሆነ ብቻ ነው። ከዚያ ውጭ በሙት ሕይወታችሁ ትቀጥላላችሁ ማለት ነው። ሕያው መሆን እኮ በክርስቶስ መኖር ስጋው መብላት ደሙ መጠጣት በኃጢአታችን እየተናዘዝን እያለቀስን እንዴት ነው ወደ እነዚህ መንገዶች የምንሄድባቸው የሚሉትን 3 ነጥቦች ተናግሬ ትምህርቴን አጠናቀቃለሁ። እግዚአብሔር ለሁላችን ማስተዋሉ ያለን ክርስቲያኖች አስተውሉ። የትምህርትና የስልጠና ዓላማዎች ሰዎችን የትኛው የቤተክርስቲያን አገልግሎት ሰዎችን ለ3 ነገሮች ማብቃት። ለስንት ነገሮች አልኳቸው? ወይም ደግሞ አጠቃላይ በመጨረሻው መጥራት እንችላለን። የመጨረሻውን ልናነሳው እንችላለን፣ ግን ሂደቶቹ 3ቱን የግድ ይላሉ። የመጀመሪያው ደረጃ የመጀመሪያው በትምህርትና በስልጠና የምናገኘው አለማወቃችን እናውቃለን። የማናውቀው ብዙ እንደሆነ እናውቃለን አይደል? የምናውቀው ቅዱስ ጳውሎስ ያሁኑ ጸጋይ ብሉያትን ምክት ታድርጎ በልቶ ያልቦር ኦሪት ከገማልያል ቁጭ ብሎ የተማረ በትምህርት ምንም የማይጎለው ሰው በተአምራት ክርስቶስ ከጠራው በኋላ መንፈስ ቅዱስ ምርጥ ዕቃዬ ያለ ለመለያቸው ለምፈልገው አገልግሎት ለዩ ብሎ የለየ ያሁኑ ጸጋይ የሰጠው ቅዱስ ጳውሎስ ከእውቀት ከፍለን እናውቃለን። ከምን ከፍለን እናውቃለን? ቅዱስ ጳውሎስ ከእውቀት ከፍሎ ካወቀ ቅዱስ ጳውሎስ ለምሳሌ እኛ ይሄ አሁን የጳውሎስ መልእክት በቅዳሴ ሁሌ ይነበባል አይደል? ይነበባል አይደል? ከዚያ መርገቡ ምን ብለን ነው የምናዜው? ቅዱስ ሐዋርያ ቀጥሉት። ከዛ ምን እንላለን? ሰናይ መልእክት ብለን ተዋሲ ቅዱስ ጳውሎስ መልካም መልእክትን ያስተላልፍ ዘንድ እግዚአብሔር የመረጠው ሰው መልካም ዘውቱ ላይ የምንለው እኮ ተውቦ መራውት ለጴጥሮስ ወመልእክት ለማን ነው? ሌሎች መልእክት አልጻፉም እንዴ? ጽፈዋል አይደል? መልእክት ሰናይ መልእክት የተሰጠው ቅዱስ ጳውሎስ ግን ምንድን ነው የሚለው? ፈዋሴ ብሉያን በሽተኞችን አዳኝ እና የቅዱስ ዮሐንስ አፈወርቅ ምን ይላል? ሳምራዊውን ታሪክ ሲተረጉም የሁሉንም ሰው ቁስል መፈወስ የሚችል መድኃኒት ቀምሞ የያዘ እውነተኛው ሳምራዊ ጳውሎስ ይለዋል ዮሐንስ አፈወርቅ። ቅዱስ ዮሐንስ አፈወርቅ ዮሐንስ አፈወርቅ እንዴት እንደምናደንቀው እንዴት እንደምናከብረው ታውቃላችሁ። ግን እንድናየው ፈልገዋል። ዮሐንስ አፈወርቅ እንዲህ አድርጎ ያደነቀው ጳውሎስ ከእውቀት ከፍ ያውቃለሁ ካለ ዮሐንስ አፈወርቅ ደግሞ ከጳውሎስ ከፍ ያውቃለሁ አይደለም። ሌሎች ሊቃውንት ከዛ ከፍ ነው የሚያውቅ እኛ የመጨረሻ ክፍል ፋይ ታውቃላችሁ አይደል? እቺ ነጥብ ምናምን ነው የምናውቀው። ክርስቲያኖች እንደምናውቅ እንዳታስብ። በትክክል የመጨረሻ ነጥብ በጣም የተዝረከረከች በጣም ትንሽ እውቀት ላይ ያለች እንደምናውቅ ማሰብ ትልቅ ጉዳት። ለዛ ፈዋሴ ይባላል ቅዱስ ጳውሎስ። ትምህርቱ ሁሉ ፈዋሽ ነው። እስካሁን ድረስ መልእክታቱ ላይ ፈውስ ከቅዱስ ጳውሎስ መልእክት መልስ የማይገኝለት ኃጢአት እውቀት የለም። በነገራችን የለም፣ በምን መንገድ የለም።
ቅዱስ ጳውሎስ እንዲህ ያለው ጳውሎስ ነው። ያ የተሰጠው ከእግዚአብሔር የተሰጠው ሆኖ የተረጋገጠ ቤተክርስቲያን የምትዘምርልን የምታመሰግነው ሰናይ መልክ ፈዋሲ ያለ የምትለው ሳሮ ጸሊበት ያለ የምትለው ጳውሎስ ከእውቀት ክፍል ያውቃል። እኛ የመጨረሻ እጅግ እውቀት ሊባል የማይችል አነስተኛ እውቀት ያዘ። ግን እውነተኛው እውቀት መቼ ነው የሚገኘው ካላችሁ በትምህርት አይደለም የሚገኘው። እውነተኛው እውቀት የሚገኘው በእውነተኛ ንጹህ አምልኮት ነው። በምንድን ነው የሚገኘው? ለዛ በአምልኮት ነው። እና እውነተኛው አምልኮት የት ነው የሚጀምሩ ስትሉ ከኃጢአት በመንጻት የመጀመሪያው የሚያስፈልገን ከኃጢአት መንጻት፣ ከርኩሰት መንጻት፣ ከዝሙት መንጻት። ከዝሙት ወይም ከእንደዚህ ስንል ከተግባሩ አለ። በነገራችን ላይ ክርስቲያኖች ከተግባሩ ብቻ አለ። ከማሰብ ለምሳሌ ቅዱሳን የሚሉት አንድ ወንድ አንዲት ሴት በአእምሮ ደጋግማ የምትመጣ ከሆነ ፈተና ውስጥ ላይ ማስወጣት አለ። አንድ ወንድ እንደዚህ የሚመጣባት ሴት ማስወጣት አለ። በግልጽ ነው የምንነግራቸው። ምክንያቱም ፈውሳችን ነው የምንፈልገው፣ ፈውሳችንን ነው ድህነታችን ነው የምንፈልገው። እግዚአብሔር በቸርነቱ ይፈውሰን። ተነስ ነው የሚለው ክርስቶስ። አንተ ጎበዝ ተነስ ይላል። ከኃጢአት ከፍትወት ከርኩሰት መውጣት አለ። ለዛ ነው አገልግሎታችን ብዙዎች መሳብ ያቃተው ያነጻ ሰው ማንጻት አይችልም። በምድራዊ ሕክምና በሽተኛ የሆነ ሐኪም ሌላው ሰው ማከም ይችላል። በመንፈሳዊ ቤት ውስጥ በሽተኛ የሆነ ሰው ሌላው ማዳን አይችልም። በኃጢአት ተይዘን ሌላው ማንጻት አይችልም። በድንቁርና ተይዘን ማሳወቅ አይችልም። እና የመጀመሪያው ደረጃ አንጽሖ መንጻት ይባላል። የሉቃስ ወንጌል ምዕራፍ 15 ላይ 3 የጠፉ ታሪኮችን የሚናገር ክፍለ ወንጌል ታውቃላችሁ አይደል? የጠፋው በግ ታሪክ ታስታውሳላችሁ አይደል? በግ ጠፋ፣ እረኛው ፈለገው፣ አገኘ፣ ተሸክሞ አመጣው። ሁለተኛ ጠፋ የተባለው ታስታውሳላችሁ? ድሪ ምንድን ነው ግን? ድሪ ጠፋባት አንዲት ሴት ይላል። ስንቱ ጠፋባት? 10 ድሪ የነበራት ሴት ስንተኛው ጠፋባት? 10ኛው ጠፋባት እና ያንን መብራት አብርታ ቤቷን ጠርጋ እስከምታገኘው ድረስ የማትፈልገው ሴት ማናት? ባገኘችው ጊዜ ደግሞ ጎረቤቶቿን ጠርታ ጠፋውን ድሬኔን አግኝቻቸዋለሁና ከኔ ጋር ምን ይበላችሁ ደስ ይበላችሁ ትላቸዋለሁ። እና የተረጎሙ ሊቃውንት አሁን የነገርኳቸው ሶስቱ የሚያስቀምጡት ቤቷን ጠርጋ ጌጧ የጠፋው ቤቷ ውስጥ ነው። ቤቷ ውስጥ ያለው ቆሻሻ አቧራ ነው የደበቀው። ስለዚህ ለማግኘት መጥረግ ነበረባት። እኛም የጠፋነው እኛ ውስጥ ነው፣ እዚሁ ቤተክርስቲያን ውስጥ ሆነን የጠፋነው። የደበቀን ያጠፋን ደግሞ እኛ አቧራ ማለት ቆሻሻ ኃጢአታችን ማለት አስተሳሰባችን አለማወቅ። ይህን መጥረግ ያስፈልጋል። አሁን እኛ ወጣቶች ምንታዘዘው ወጣቶች ብቻ አይደለም፣ የትኛውንም ያለ ሰው ምንታዘዘው ርዕሱ አንተ ጎበዝ ስለሚለው ዛሬ ለሰልጣኞቹ ለጎበዞቹ ስለሚለው ይህን ቆሻሻ መጥረግ አንጽሖ መንጻት። እዚያ ነው በስርዓተ ቤተክርስቲያን መሰረት አንድ ሰው ለዲቁና መብቃት ያለበት አንጽሖ ሲደርስ ነበር። አሁን በእኛ ትውፊት ድሮ የግብፅ ጳጳሳት በስንት ዓመት አንዴ ስለሚገኙ ለህፃናት ያው ህፃናት ንጹሐን ናቸው በሚል ይሰጣል ማለት ነው። ግን አንድ ሰው ነፍስ አውቆ ኃጢአትን ተጋርጦ አሸንፎ ነፍሱን ካነጻ በኋላ ነው እሱ ያለ። በዝቅተኛ አንድ ዲያቆን ንጹህ መሆን አለበት፣ መንጻት አለበት፣ ማንጻት አለበት። ምዕመናን እንዲነጹ መንጻት መስራት አለበት። እዚያ ነው በቤተ መቅደስ አገልግሎት ላይ ዲያቆን የቄሶቹን እጅ ሲያናጻ የሚታየው። ዝቅተኛው ማዕረግ ላይ ያለው ሰው ዝቅተኛው የቤተክርስቲያን አገልጋይ ነጽቶ ማንጻት ላይ መድረስ አለበት ማለት ነው። ነጽተን ለማንጻት ያበቃል። ክርስቲያኖች ብዙ ፍትወታት በአእምሯችን የሚመላለሱት ከዚህ ቶሎ በቀላሉ ነጻ ነው። ይህ መጀመሪያው ደረጃ ላይ። ስለዚህ ትግላችን የሚቀጥለው በእያንዳንዱ ዓመት ስለ መንጻት ብዙ ፍትወታት ይኖሩብናል። ፍቅረ ነዋይ ሊኖርበት ይችላል። ሰው ሐሰት ሊኖርበት ይችላል። ትዕቢት፣ ቁጣ፣ ንዴት፣ መርገም የተለያየ ከነዚህ ሁሉ መንጻት አለ። አሁን መንጻት ናቸው። ግን እንዳልኳቸው ለመንጻት መንገዶች አሉ። ዛሬ ትምህርት ያለማለት የመጀመሪያው ተደጋግሞ የሚነገራችሁ ሆድን መቆጣጠር። ሆድ መዓት ጣጣ ነው ያለው። ተገኘ ተብሎ መብላት፣ መጠጣት፣ ምግብ አማርጦ መብላት፣ መደሰት። ጾም ማለት አብይ ጾምን ፍልሰታን የመሳሰለው ብቻ እስከ 2 ሰዓት ማለት ነው። ጾም ማለት ምግብን በህይወት ሁሉ መጥሮ መጠቀም መቻል ማለት ነው። ምግቡን የተቆጣጠረ ሰው ነፍሱን ተቆጣጠረ። ይህን ጥርጥር የለው። የኃጢአት ትልልቅ መግቢያዎች የምታውቋቸው ናቸው። ጌታ በአብይ ጾም ላይ እኮ ጾሞ ሲጨርስ በምን ተፈተነ ነው? 3 ወር ስታጠ ስስተን ምግብ ማለት ነው።
ነው አይደል? ጌታ ድል የነሳቸው የኃጢአትን መግቢያዎች ናቸው። ዝሙት ለምሳሌ ከምግብ የሚወለድ አንዱ አደገኛ ይችላል። ሰውነት ውስጥ በልቶ ጠጥቶ ወደ መጸዳጃ መሄድ እንደማይቀርለት ሁሉ በልቶ ጠጥቶ ወደ ዝሙት ሀሳብ ሄዱ አይቀርም። መንፈሮ ካልተጠቀመ በቃ ተፈጥሯዊ ነው። ተፈጥሯዊ ነው። ይህ ተፈጥሯዊ ከሄደ ስለዚህ መጀመሪያው መንጻት። ስለዚህ መማር አለባችሁ። ገና ምንድነው የምትማሩት? እንዴት መንጻት እንዳለባችሁ መጽሐፍትን በማለት በምህራንን በመጠየቅ እንደዚህ በጉባኤ በመማር በትክክል ህይወታችሁ እንዲነጻ መማር አለባችሁ። ካለበለዚያ ከሞት አንነሳ እንደሞት ነው እንደሞት ነው። ወይም ደግሞ ስለዚያ ሳምራዊው ስላነሳው በሽተኛ ስለወደቀው ሰው እንደተባለ በህይወትና በሞት መካከል እንዘምራለን፣ እንማራለን፣ እንወጣለን፣ እንገባለን። ኃጢአት ደግሞ ይዛለች በህይወትና በሞት መካከል ማለት ነው። በኃጢአትና በጽድቅ መካከል እንደዚህ እንዲህ ያለው ሰው ሕክምና ነው። እግዚአብሔር በነፍሳችን እንድንነጻ በቸርነቱ ይርዳል። ካልነጻን ትርጉም የለው ክርስቲያኖች። ከመንጻት በኋላ ሁለተኛው እውቀት በአምልኮ ነው የሚገኝ ነው ያልኳችሁ። ይህን እያብራራ ማለት እየሰማችሁ ነው አይደል? አንድ ሰው ወደ መንጻት ከገባ ወደ መብራት ይደርሳል። ቤቷን ጠርጋ መብራት አመታ ነው አይደል? ህግ ለእግሬ መብራት ለመንገድ ምንድን ነው? ብርሃን ማለት የእግዚአብሔር ቃል በማይታይ መንገድ ላይ ብርሃን ይሆንለታል። ያኔ ነፍሱ እውነተኛው እውቀት የምናውቀው አይነ መረዳት ይሰጠናል፣ ጸጋው ይሰጠናል። ለዚያ ነው በቅዳሴ ጊዜ ወንጌል ከመነበቡ በፊት ዲያቆኑ ጸልዩ በእንተ ወንጌል ምን ይላል? ጸልዩ። ካህኑ ምን ይላል? ይባላል። ምንድን ነው የሚባለው? ጌታ ሆይ ይህን እናንተ የምታዩትን ሊያዩ ወደው ብዙ ነቢያት ጻድቃን አላዩ፣ ሰሙ ወደው አልሰሙም። የእናንተ ግን ያዩ ዓይኖቻቸው የሰሙ ጆሮቻቸው የተመሰገኑ ናቸው ያልቃቸው። እኛንም እንደ እነርሱ የከበረ ወንጌልን ቃል ሰምተን እንድንረዳ እንሰራውን ዘንድ በቅዱሳን ጸሎት ምንድን ነው የበቃን አድርገን። ማነው የበቃን የሚያደርገን? ሰምቶ መስራትን የበቃን የሚያደርገን የሚያደርገን። ያለ እኔ ምንም ልታደርጉ አትችሉም። የእግዚአብሔር ቃል መስራት እንድንችል ራሱ የሚያደርገን እግዚአብሔር ነው። ነገራችን እንድንረዳው የሚያደርገን እግዚአብሔር፣ እንድንሰራው የሚያደርገን እግዚአብሔር፣ አእምሯችን እንዲበራ የሚያደርገን። ለዚያ ነው የበቃን አድርገን። አሁን ክርስቶስ የበቃን ያደርገን ሁላችን። ከዚያ በኋላ ደግሞ ይማልዳል ካሉ አሁን ከተነበበ በኋላ ደግሞ ስላገፋና 30 60 ዓመቱ እንድናፈራ ተገኛል ይማልዳል። ውይይት በጸሎት የታጀበ ትምህርት እና ይህ ሁለተኛው ደረጃ አብርሆ ይባላል። የመጀመሪያው አንጽሖ ነው መንጻት ነው። ሁለተኛው አብርሆ መብራት ነው። ሰዎች የእግዚአብሔር ቃል ያለ ስህተት መረዳት ይሰጣቸዋል። ሰዎች የሚናፍቁት ለምንድን ነው? ያለ ስህተት መረዳት ስለማይችሉ። ለምን መረዳት አልቻሉ? በድንቁርናና በኃጢአት ውስጥ ስለያሉ። በኃጢአት ውስጥ ከተያዙ አንጽሖ ላይ ስላልደረሱ አብርሆ ላይ አይደርሱም። በቤተክርስቲያን ስርዓት መሰረት በጥንቱ አንድ ሰው ወደ ቅስና መሻገር ያለበት አብርሆ ላይ ሲደርስ ነው። ለዲቁና አንጽሖ ላይ መድረሳል፣ ለቅስና አብርሆ ላይ መድረስ። የእግዚአብሔር ቃል መረዳት ማስረዳት ይቻላል። ይህንን አላውቀው ቄስ ሊኖር አይገባም። በትምህርት አልፎ በጸጋ እስከ መረዳት መድረሳል። እግዚአብሔር እንዲህ ያለው ነገር ያመጣል። ክርስቶስ ግን አያዳል። ለብዙ ሰዎች ይሄን አድርጓል። ለምሳሌ ብዙ ሰዎች ንባብ ፊደል የማያውቁ ሁሉ የብዙ ቅዱሳን ጸሎት በቃላቸው መጸለይ ይሰጣቸዋል። ለምን? አእምሯቸው አብርሆ ላይ ይደርሳል። ሰውነታቸውን ሲያነሱ አብርሆ ላይ ሲደርሱ ቃለ እግዚአብሔር ይገለጽላቸዋል። ዝም ብሎ ይገለጽላቸዋል። ወንጌል ሲነብ ይሰማቸዋል። አድራቢው የማይገባ ሁሉ ሰማያን ምዕመናን መካከል መረዳት ይሰጣቸዋል። እምነት ይጨመርላቸዋል። እግዚአብሔር እንዲህ ያለው ወደ ፍጹም እውቀት እንድንሄድ ይርዳል። ሶስተኛው እና የመጨረሻው ቅድም አሁን በሴቲቱ ስላነሳው ድሪም የተባለው በእስራኤል ትውፊት የጠፋው የሚባለው 10ኛው የተባለው እስራኤል ትውፊት ልክ በበጉ ጥበቃ እንደምንናገረው 10ኛው በዘመኑ የሚኖረው የንጉሱ መልክ ይቀረጽበታል እና ጌታ በዚህ ምሳሌ ያስተማረው ምንድን ነው? ሴቲቱ የንጉሱ ማህተም የተቀረጸበትን እንደፈለገች እኛም ደግሞ አሁን በውስጣችን የጠፋው ክርስቶስ ታትሞብን ነበረ። ያ ክርስቶስ ማህተም ከኛ ውስጥ ጠፍቷል። አሁን እኛ እያንዳንዳችን ክርስቶስን አንመስል። የክርስቶስ መልክ በእኛ ውስጥ አቧራ ሸሽጎታል፣ ጠፍቷል፣ ተሰውሯል። አንዳንዶቻችን እንዲያውም ክርስቶስን መምሰል አይደለም ሰው መምሰል አቅቶናል። በጠባያችን ዘረኝነት ጭፍጥ አድርጎ ወስዶናል። በጠባዩ አውሬ የሚመስል ሰው አለ። ነጭናጫ፣ ቧጫሪ፣ ተሳዳቢ፣ አስቸጋሪ እንደ ውሻ የሚልከሰከስ በሁሉ ነገር አለ መካከላችን። ሰብአዊ ባህሪያችን መልክ
ሰውነታችን ቅርጹ አልተለወጠም እንጂ ግብራችን ግን ከሰውነት ወጥቷል። ምን ማለት ነው? ሰውን በማን ምሳሌ የፈጠረው ነው? በማን ምሳሌ የፈጠረው? አሁን ሊቃውንት የሚሉት በእግዚአብሔር ምሳሌ ተፈጥረሃል፣ በኋላ ደግሞ ክርስቶስን መስለን መጨረስ አለብን። በክርስቶስ በእግዚአብሔር ስም ከመፈጠር ተነስታ ክርስቶስን መምሰል ክርስቶስን ቅዱስ ጳውሎስ ክርስቶስን እንደመመሰል እናንተ ምን ሰው መጨረሻችሁ ማለት መምሰል ነው። ክርስቶስን መምሰል መጨረሻው ጉዟችን ይሄ ነው። ጠፍቷል የተባለ እና ይሄ ፈልጋ እስከምታገኘው ድረስ የማትፈልግ ሴት ማለት እያንዳንዱ ክርስቲያን በሱ ውስጥ የጠፋው ክርስቶስ የክርስቶስ መልክ እስኪያገኘው ድረስ ቆሻሻው መጥረግ አለበት ማለት ነው። በእኔ ውስጥ ክርስቶስ አለ፣ እኔ ክርስቶስን እመስላለሁ ብሎ አንድ ሰው ተጠይቃል። ስለዚህ ያ ከሆነ ያቺ አስረኛዋ ክርስቶስ ንጉሱ የተሳለባት ማንነቴን ጠፍታለች፣ ባህሪ ጎስቁላለች። ይህ ሲገኝ ድረስ ሰውነቴን ከቆሻሻ ኃጢአት መጥረግ አለብን፣ ማንጻት አለብን። ልክ አእምሯችን አሁን ለምሳሌ አሁን ሰምተን አሁን ረሳለን፣ አሁን ሰምተን አሁን ረሳለን። ይሄ ድንቁርና መጋረጃ ነው በነገራችን መንሳት እስኪወገድ ድረስ። ምክንያቱም ኃጢአት የሚሰማው የሶሻል ሚዲያው፣ የፌስቡኩ፣ የቴሌቪዥን ድራማው ጫጫታ አእምሯችን ድዝዝ አድርጎት የእግዚአብሔር ቃል ያስታውሳል። የእግዚአብሔር ማዳን ቅዱስ ጳውሎስ እንዳለ ክርስቶስ በእናንተ ፊት እንደተሰቀለ ሆኖ ተስሎባችሁ ነበረ ነው የሚለው አይደል? ተስሎ ነበር ቅዱስ ጳውሎስ ጋር በክርስቲያኖች ተስሎ ነበር። አሁን ግን የለም ክርስቶስ ራሱ ትሰይ ይህን መልክ ነው ምንፈልገው፣ ይህን ሰነና ነው ምንፈልገው። ለዚህ ነው ይሄ ስለሌለ ነው ሙታን ሆነ። ለዚህ ነው ጌታ አንተ ጎበዝ ተነሳ፣ በእውነት ለመነሳት ያበቃል። እና ሰንበት ትምህርት ቤታችን ይሄ ትግረሰግረስ ሰንበት ትምህርት ቤት ሌሎችም ሰንበት ትምህርት ቤቶች ይሄን እያደረጉ ነው። ገና ከዚህ በተሻለ ሁኔታ ማድረግ አለብን። ብዙ ጊዜ እንደማደርገው ሰንበት ትምህርት ቤት ማለት ምን ማለት እንደሆነ ተናገረ ነው የምጨርሰው። ሰንበት ትምህርት ቤት ማለት ምን ማለት ነው? እዚህ አካባቢ ያለ ትምህርት ቤት ማለት ነው። የደረጃ ትምህርት ቤት እንደዚህ ራሱ የልደታ ማለት ነው አለ ኮሌጅ ነው ያለ ማነሱ እንግዲህ እዚህ በቅርብ ያሉ ትምህርት ቤቶች አሉ። ያ ትምህርት ቤት ማለት ከሰኞ እስከ ዓርብ መደበኛ ክፍል ይሰጥበታል አለ እና ሰንበት ትምህርት ቤት ሲፈጠር ያገራል የተፈጠረው እንደምታውቁት አይደል? ምስራቆቹና ኦሪየንታሎቹ ውስጥ ነው የተፈጠረው። ለምንድን ነው የተፈጠረው? ዘመናዊ ትምህርት እያደገ ሲመጣ ሰዎች ዘመናዊ ትምህርት ቤት ሲሄዱ ሁለት ችግሮች ገጠሟቸው። ሁለት ችግሮች ሲጠቃለሉ ለማለት የሞቹ ችግሮች ሁለት ብቻ ናቸው ለማለት ነው። አንደኛ ከሚማሩት የሳይንስ ትምህርት እምነትን የሚያጠራጥር ብዙ ነገር አለ። ሰው ዝንጀሮ መሰል ነገር ነው የመጣው ምናምን ይላል። ሁለተኛ ደግሞ በየእድሜያቸው ከሰውነታቸው ጋር የሚሰጡ ትምህርቶች አሉ። ለምሳሌ በአውሮፓ በአሜሪካ አሁን ዘንድሮ የተጀመረው እስከዚህ እድሜ ድረስ ጾታ አለመምረጥ መብት ነው ስታይ ጾታሽን ትመርጫለሽ የሚል ነው። ወደ እኛ ሀገር እስካሁን አልገባም፣ ግን በሚዲያ ገብቷል አይደል? ሰምቶናል፣ ጆሮአችን ሰምቶታል። ቤተክርስቲያኖቹ ምንድን ነው ያደረጉት? ትምህርት ቤት ላይ ሁለት አንደኛ የሃይማኖትን የሚያጠራጥር፣ ሁለተኛ ምግባርን የሚያጎል እድሜሽ ለአካለ ለአቅመ ሔዋን ከደረሰ ለአቅመ አዳም ከደረሰው ሞክረው ነው የሚለው ሳይንስ ተዛ ጀስቴስት። ቤተክርስቲያን ደግሞ ስራ ምንድን ነው? ሰዎችን በንጽህና መጠበቅ ነው። ሰው በንጽህና መምራት። እዚህ ሰንበት ትምህርት ቤት ማለት ትምህርት ቤት ነው። አንደኛ ትምህርት ቤት ነው። ትምህርት ቤት ብዙ ክፍሎች አሉት፣ ሊኖረው ይገባል። ብዙ አስተማሪዎች አሉት፣ ሊኖረው ይገባል። ዩኒፎርም አለው፣ ሊኖረው ይገባል። አቴንዳንስ አለው፣ ሊኖረው ይገባል። ብዙ ትምህርቶች አሉት፣ ሊኖረው ይገባል። ፈተና አለው፣ ሊኖረው ይገባል። እዛኛው አንደኛ ክፍል ሲሆን እዚህኛው አንደኛ ክፍል ይማራል። ሰንበት ትምህርት ቤት ማለት ይሄ እንጂ ሁለት ሰዓት በአዳራሽ ተሰብስቦ ዘምሮ ኪነ ጥበብ አቅርቦ የሚባል ሰንበት ትምህርት ቤት በሌላ ሀገር የለም። ይሄ የተለመደ ስለሆነ እኛ እንደዛ ነች። ሰንበት ትምህርት ቤት ማለት ጀስት ትምህርት ቤት ነው፣ ግን በሰንበት ቀን ያለ ቤተክርስቲያን ውስጥ የሚካሄድ የሰንበትን ጌታ ጉዳይ የሚያስተምር ትምህርት ቤት ማለት ነው። ትምህርት ቤት ነው። ሰዎች በየክላስ ይገባሉ፣ አስተማሪዎች ይመደባሉ። ስነ ምግባር ያስተምራል፣ ትምህርት ሃይማኖት ያስተምራል፣ ይፈትናል፣ ያርማል፣ ይቆጣጠራል። ሰውነታቸው አእምሯቸው ከድንቁርና ያላቀቃል። በሳይንስ የሚያገኙትን ጥርጣሬ እዚህ ጋር ያስወግዳል፣ ችግራቸውን ይፈታል። ለዛ ነው በየድኖ መሆን ያለበት። አሁን ግብጾችን እኔ አይቻለሁ በአካል ይች ማለት ነው። ዩኒፎርም አላቸው በስነ ስርዓት እንደ ማንኛውም የምስራቅ ኦርቶዶክሶችን አይቻለሁ፣ የግሪክ የራሽያን አይቻለሁ። አንድ ሰው 12ኛ ክፍል እዛ ሲጨርስ ሰንበት ትምህርት ቤት 12ኛ ክፍል ጨርስ 11ኛ ክፍል ሳይንስ ትምህርት ላይ የሚገርም
የጠየቀውን ጥያቄ 11ኛ ክፍል የዚህ ሃይማኖት መምህር ይመልሳል። ግልጽ ነው አይደል? ስለዚህ አስተማሪው ያንን የማያውቅ ሊሆን አይችልም። የሰንበት ትምህርት ቤት አስተማሪ መሰጠን ያለ። ሁለተኛ በእድሜ የጠባይ ለውጥ እናመጣለን። ለምሳሌ አንዲት ሴት የወር አበባ እድሜዋ ስትደርስ የሚመጣባት ጭንቀት አለ፣ ፍርሃት አለ፣ ብዙ ጠባይ ለውጦች አሉ። ሁሉም እንደዛው ሲኮር ሳለ እነዛ በሳይንስ ትምህርት ይሰጣሉ። እዚህ ግን ትምህርት የላቸው። ምን ማድረግ ያለባቸው? ሰው ነው ደግሞ ተፈጥሮ አለ። ለምሳሌ አንድ ሰው መውደድን መወደድን ራሱ አልፈጠረው። አንዲት ሴት እንዳትወደድ ማድረግ አትችልም። እንኳን እንዳትወደድ እንዳትወድ መሆን አትችልም። ምክንያቱም የመውደድን ስሜት ራሱ ፈጣሪ ነው የፈጠረው። ግን በመውደድ ስሜት ምክንያት እንዳትራስ ቤተክርስቲያን ታስተምራለች። በተቀደሰ መንገድ በተባረከ መንገድ እንድትጠቀምበት ያስተምራለች። ስለዚህ አንድ ሰው በዚያ እድሜ ላይ ሲደርስ ምን ማድረግ እንዳለበት የማያውቅ አስተማሪ ሊረዱ አይችልም። እውር እንዲመራው ማለት እዚህ ላይ ነው። በነገራችን ምሳሌ ብዙ ወጣቶች 15 16 እድሜ ሲገቡ የሚያሳያቸው 3 መሰረታዊ ጠባዮች አሉ። ጎርመስ ሲል ማለት እኔ ራሴ ያለፍኩበት ስለሆነ አታውቀውም ብትሉኝ አትችሉም እንጂ የዛሬ ምናምን ዓመት አልፌበታለሁ። ስንት ዓመት እንደሆነ አልነግራችሁ በእናንተ እናልፍበታል። ተፈጥሯዊ ነው። በነገራችን ምሳሌ በሆነ እድሜ ላይ ያለ የጉርምስና የገባ አዶለሰንት የሚባለው ብሄር ላይ የገባ ሰው ከ11 ላይ ያለ ሲጀምር ከ10ኛ እስከ 12ኛ ክፍል ለየት ያለ ጠባይ እናመጣለን። ተፈጥሯዊ ነው። ከተፈጥሮ ጋር በጥብቅ የተገናኘ ከተፈጥሯችን እዛ ላይ አስተማሪ የሚሆኑት ሰዎች ሳይንስ ምን ያስተምራቸዋል? ምንድነው ያስተምራቸው? ዴቨሎፕመንታል ሳይኮሎጂ ያስተምራቸዋል። ዴቨሎፕመንታል ሳይኮሎጂ ማለት በየእድገት እድሜያቸው ሰዎች የሚያውቁትን ጠባይ አብዛኛው የኛ ጋር አስተማሪ አያውቁ፣ ኮርሱን የሚወስዱ አያውቁ፣ አያሳብሰው ምን ማድረግ እንዳለበት ማለት ቤተክርስቲያን ማለት በዚህ ጊዜ የሚገጥማቸው ፈተና ነቅሳ የሰደች ማለት ይሄ በየጊዜው ፈተናው ማለት እንደውም አፍራው አይናገሩ ሰዎች ፈተና የሚገጥማቸው አይደለም፣ ግን በተፈጥሮ ያለ ማንም ሰው የሚገጥመው ልጆቻችን የሚገጥማቸው መጀመሪያ ያለ እውቅና ሰጥቶ መቀበል የሚችል አስተማሪ ያስፈልጋል። አስተማሪ ማሰልጠን ይሄ ኢትዮጵያ ቤተክርስቲያን ችግር ነው። የሌላ ማለት አይደለም። እንደ አጠቃላይ ያለብን ችግር ገና አንዳንጫር ወደዛ ደረጃ ይሄን ማድረግ ስንችል እውነትም አንተ ጎበዝ ተነሳላለ ብለውን ቃል አድርሰናል። ይህን ማድረግ እስካልቻለ ድረስ አልቻለም። በእነዚህ ወቅት አድርገን በምንሰጣቸው ስልጠናዎች መመካት መደነቅ የለብን። መሰረታዊ ስራ ገና ይጀምራል። አቡነ ሽኖዳ የመጡ ጊዜ ምናምን ታውቃላችሁ፣ ግብፅ ውስጥ ክርስቲያኖቹ 10% ናቸው። ስንት ፐርሰንት ናቸው? ለዛ 10% ለሚያንሱ ክርስቲያኖች ካይሮ ከተማ ውስጥ ብቻ 30,000 የሰንበት ትምህርት ቤት የሰለጠኑ መምህራን አሉ። ስንት ሺህ? 30,000። ኢትዮጵያ ውስጥ 100,000 የሰለጠነ አዲስ አበባ ውስጥ ብቻ መኖር ነበር። የሰለጠነ ነበር። ልክ አንደኛ ደረጃ ዲፕሎማ ዲግሪ ምናምን ያላቸው እንዳሉት እዚህ ውስጥ ያ ሰርተፊኬት ያላቸው መምህራን መኖር ነበረባቸው። ይህን ያነሳው አይደለም በቤተክርስቲያን ሕይወት ውስጥ የምናውቀው የእውቀት ደረጃ ይቅርና በሰንበት ትምህርት ቤት ደረጃ ኢትዮጵያ ውስጥ ሰንበት ትምህርት ቤት ለመባል የሚያሟላ ሰንበት ትምህርት ቤት የለም። ከአንድ እስከ 12 የሚያስተምር የለም። ካሪኩለም የለም። የሰለጠነ መምህር የለም። በእግዚአብሔር ቸርነት ብቻ ወጥተን እንገባለን። ይህ ስናስበው በሰንበት ትምህርት ቤት ሊታወቅ ከሚገባው እንኳን ምን ያህል ማለት እንዳላወቅ ይገባል። ይሄ ጅማሮ ግን እዛ ያደርሰናል። ተጀምሯል። አሁን ጥሩ ነው። ህንፃዎች እየተሰሩ ነው። ክፍሎች እየተሰሩ ነው። ያ ምናል እየተፈለገ ሰው አይመጣ ነበር። በየክላሱ ቢማር የሆኑ ችግር አይፈጠርም። ሌላው ቀርቶ ትጋት እኮ ቢኖር የዘመናዊ ትምህርት ቤቶችን ክላሶችን መልሶ ቅዳሜና እሑድ መከራየት ይቻላል ነበር። እስከምንገነባ ማጠበቅ ነበር አይደለም። ቅዳሜና እሑድ ማነጽ እኮ የለም። የታነጸው ላይ ሄዶ ማስተማር ይቻላል። ሀሳብ ካለ ይቻላል። በዚህ መንገድ አስተምረን አስመርቀን ህዝባችንን ከኃጢአትና ከድንቁርና ነፃ አውጥተን እንደ ጠፋ ከብት ማንም ፓስተር ከሚነዳው ማዳን። አሁን አይነዳችሁ ትስቃላችሁ። ፓስተሮቹ ሲያመረግባቸው ትንስ መቀለጃ ሲያደርጓቸው አይነዷቸው። የኛ ህዝብ አለ ነው አለ ማን አሳልፎ ይሰጣል? ቪዲዮች እንጂ ናቸው ብለን ልንስቅ ምስክበት ቁም ያቆ የኛ ወንድሜ ነበር። እኛ ቤተክርስቲያን ውስጥ ነበር። እዚህ ጉባኤ ነበር። ልጅ ገና አልጀመረ ነው ክርስቲያን። ይህን ሰርተን በእውቀትና በኃጢአት የሞተውን ወገናችን ለማንሳት ያብቃል። በዚህ ብናነሳ ኖሮ እውነቱን ለመናገር የሁሉ ጸብ፣ የሁሉ ጦርነት፣ የሁሉ ግድያ ቀር ይመጣል። የመጣው እኮ በኃጢአት ከመሞት የተነሳ በኃጢአት እንደሞቱ ፖለቲከኞች ሲሆኑ፣ ባለስልጣናት ሲሆኑ፣ ሌላ ቦታ ሲይዙ ሞተው ይገሉናል ማለት ነው። አንተ ጎበዝ እልሃለሁ ተነሳ የሚለውን የክርስቶስ ድምፅ ሁላችንም ለማሰማት ያብቃል። ቆየ። መስራት ለእግዚአብሔር